ያኔ በጣሊያን ወረራ ወቅት ስለ ሀገሩ ነጻነት ሲል በብዙ ጽናት ታግሎ እስከ ሮማ አደባባይ የሀገሩን ሰንደቅ ያውለበለበው የኢትዮጵያ የቁርጥ ቀን ልጇ ነው ኮሎኔል አብዲሳ አጋ። ይሁንና ግን ያን የመሰለ የሀገር ባለውለታ ብሔራዊ ጀግና ቤተሰቡና ልጆቹ የመኖሪያ ቤት ሳያገኙ ተበትነው በኪራይ ቤት ለመኖር መገደዳቸውን ልጁ ኤልያስ አብዲሳ አጋ ይናገራል። ቤት ክራይ ተከራይቼ ነበረ ምኖረው እና በክራይ ነው ብዙ ያሳለፍኩት። አሁን ላይ ግን የአዲስ አበባ ከተማ ከንቲባ አዳነች አቤቤ የገና በዓልን ምክንያት በማድረግ ለሀገር ባለውለታዎችና አቅመ ደካሞች የመኖሪያ ቤት ሲያስረክቡ የጀግናው ኮሎኔል አብዲሳ አጋ ልጅ ኤልያስ አብዲሳ የቤት ተጠቃሚ መሆን ችሏል። የኢትዮጵያ ጀግና የኛ የኢትዮጵያ ነው። ይህ በጎ ተግባር ደግሞ የከተማ አስተዳደሩ የከተማዋን ገጽታ ለመቀየርና የነዋሪዎቿን ተጠቃሚነት ለማረጋገጥ በሚሰራቸው ስራዎች የሀገር ባለውለታዎችንና አቅመ ደካሞችን ያልዘነጋ መሆኑን የሚያሳይ ነው። የአባታችንን ውለታ አስበው ይህንን በማድረጋቸው እኔ የኢትዮጵያን መንግስት ክብርት አዳነች አቤቤንም ከልቤ ነው ከቤተሰቦቼ ሁሉ አንድ ላይ ሆነን በእነሱ ስም በራሴ ስም በጣም ነው የማመሰግነው። ከኤልያስ አብዲሳ ጋር ባሻገር ለደራሲ ሀብታሙ አለባቸው ጨምሮ በከተማ ደረጃ 381 ለሚሆኑ የሀገር ባለውለታዎችና አቅመ ደካሞች የመኖሪያ ቤቶችን ከንቲባ አዳነች አቤቤ ያስረክበዋል። በክራይ ነው የምኖረው። ያልታሰበ ነው ይሄኛው መኖሪያ ቤት በስጦታ የተሰጠኝ ከከተማ አስተዳደሩ። ሁሉም ሰው መኖሪያ ቤት ያስፈልገዋል። ከዚህ ውስጥ ከሚያስፈልጋቸው ሰዎች አንዱ እኔ ሆኜ ግምት ስለተሰጠኝ ቦታ ስለተሰጠኝ የከተማ አስተዳደሩና የላፍቶ ከተማ ክፍለ ከተማ አመሰግናለሁ። ዛሬ ብርሃን ወጣልኝ። ዛሬ ነው የተወለድኩት። እውነት አልመሰለኝም። ክብር ከንቲባም ስትገባ እንደው ህልም ነው የመሰለኝ። እውነት እንደዚህ አይነት ቤት ጭራሽ እኔ በህሊናዬ ስዬም አላውቅም። መዲናዋ አዲስ አበባ ማህበራዊ ፍትህ የነገሰባት እንድትሆንና የከተማዋን ጉስቁልና ቀይሮ በማስዋብ ስራ ውስጥም የነዋሪዎቿ የአኗኗር ደረጃ እንዲሻሻል ትኩረት የተሰጠው መሆኑንም ከንቲባ አዳነች አቤቤ ተናግረዋል። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘመን ሲሻሻል፣ ይህንን አስቀድሞ በራእያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች ከ45,000 በላይ መድረስ ችለዋል። ለ45,000 አባወራዎች የመኖሪያ ቤት ስናቀርብ እያንዳንዱ ቤት ውስጥ ያለውን ቤተሰብ ብዛት ስናስብ በእርግጥ ቀላል እንዳልሆነ ትልቅ ሽግግር እንደሆነ እናያለን። በከተማ አስተዳደሩ አስተባባሪነት ከሀገራዊ ለውጥ ወዲህ በከተማው በበጎ ፍቃድ አገልግሎት ማህበራዊ ኃላፊነትን የመወጣት ተግባር እየጨመረ መጥቷል። ብዙዎች መተባበርን ባህል እያደረጉ የመጡበት ማህበራዊ ኃላፊነት መወጣት የአንድ ጊዜ ብቻ ሳይሆን በቀጣይነት በየዓመቱ ካገኙት ትርፍ ከሚሰሩት ስራ በየአካባቢያቸው ኢንቨስት ሲያደርጉ ለራሳቸው የተሻለ ነገር ሰርተው ትርፍ ማግኘት ብቻ ሳይሆን የዜጎቻቸው ሕይወት ትሩፋት እንዲያገኝበት የማድረግ አካባቢያቸው እንዲያምር እንዲጸዳ፣ ለነዋሪዎች ለሕፃናት ምቹ እንዲሆን የማድረግ ኃላፊነትን ጭምር እንዲወስዱ አስተባብረናል። ብዙዎች ተባብረዋል። በተለያዩ አማራጮች በከተማው የመኖሪያ ቤት አቅርቦትን የመጨመር ስራ አሁንም የከተማ አስተዳደሩ የትኩረት አቅጣጫም ሆኖ ተጠናክሮ ቀጥሏል።